ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ ላይቭ ላይ የፈትዋ ፕሮግራሞች ላይ የሚጠየቁ ጥያቄዎች አንዳንዶቹ በጣም ይሰቀጥጣሉ። በዛም ልክ ወንጀልን አደባባይ ላይ ማስጣት ምን የሚሉት ነገር ነው? ወይ እንደዛ አይነት እኮ የሚያሳፍር ስራ የሰራ ሰው እንደዛ አደባባይ ላይ እኮ መጠየቅ እኮ የለበትም። ምክንያቱም እኛን የሚያስተምር ነገር የለውማ። አንቺ በባልሽ ላይ ዚና ሰራሽ እርግዝናው እየገፋ ሲሄድ ባልሽ ጋር ልትጣሊ ነው። ከዚያ በኋላስ ከዛ ባሌን ፍቺ ብጠይቅ እንዴት ነው ሐራም ይሆናል? ይሄ አሁን ላይቭ ላይ የሚጠየቅ ጥያቄ ነው ወይ? እሺ የባልሽን ፍች መጠየቅ በባልሽ ላይ ዚና ሰርተሽ ከማርገዝ የበለጠ አሳሳቢ ሆኖ ነው ወይ ይሄ ነገር ላይቭ ላይ የሚጠየቀው? እንደ አይነት ይዘት ያላቸው ጥያቄዎች ይጠየቃሉ። በረመዳን ቀን ሙስሊም ያልሆነ ሰው ጋር ዚና ሰርቻለሁ። ይሄም እዚሁ ሚዲያ ላይ የሰማነው ነገር ነው። ሁላችሁም ሰምታችሁ ሊሆን ይችላል። እንደዚህ አይነት ነገር ጆሮአችን መልመድ የለበትም። እንደዚህ አይነት የሚያሳፍር ጥያቄ ያላችሁ ሰዎች እንደምንም ብላችሁ የመሻይኽ ቁጥር አፈላልጋችሁ በግል ልትጠይቁ ትችላላችሁ። አደባባይ ላይ የሚጠየቅ ነገርና የማይጠየቅ ነገር እንለይ እንጂ ያ ጀማዓ እንዴት ያና ስንፈር እንጂ እንዴት ነው አንዲት በባሏ ላይ ዚና ሰርታ ያረገዘች ሴት 20 ሺህ ሰው 30 ሺህ ሰው ያ ሁሉ ሰው እየተከታተለ እንዴት ነው እንደዛ አይነት ጥያቄ የሚጠየቀው? ወንጀላችን አደባባይ ላይ አናስጣ። ይሄን ነገርም ጆሮአችን መልመድ የለበትም፣ አያስተምረንም። ይሄ ከዚህ ምን የምንማረው ነገር የለም። እንደ አይነት ነገር በተደጋጋሚ በምንሰማቸው ሰዓት በምንሰማበት ጊዜ ልባችን እየደረቀ ነው የሚሄደው። አንድ ሰው ወንጀል ሲሰራ የመጀመሪያ ጊዜ ያን ነገር ሲያይ ይጠላል፣ በቀልቡ ይጠላል። ይሄ ደግሞ የደካማ ኢማንም መገለጫ ቢሆን ሰውየው ኢማን አለው ማለት ነው። ሲደጋገምስ ያን ነገር መጥላቱን እያቆመ ይሄዳል። ይሄ ደግሞ በጣም ትልቅ አደጋ ነው። እችኑ የደከመች ኢማናችንን የሚያጠፋ ነገር ነው። ስለዚህ የምንጠይቀውን ነገር ላይቭ ላይ የምንጠይቀውን ነገር መለየት አለብን። እንደዚሁም ደግሞ መሻይኾች ቢያንስ እንደዚህ አይነት ጥያቄ ላላቸው ሰዎች የሆነ በቃ ሰው በማይሰማበት መልኩ የሚጠይቁበትን መንገድ ብታመቻቹላቸው መልካም ነው። ሰው ይሄን ነገር እየሰማ ልቡ መድረቅ የለበትም። ሰው ይሄን ነገር በተደጋጋሚ ሲሰማ ወንጀልም ሁሉ ላይ መስለው ይችላል። በቃ እየለመደው ይሄዳል። ወንጀል ደግሞ መለመድ የለበትም። ባረከላሁ ፊኩም። ሰላም አለይኩም።